ስለ ፍቅር ማንም ያልነገራችሁ ሀቅ። አንደኛ፣ ከመጠን በላይ አትጣበቁ። የፍቅር ግንኙነት ውስጥ ብዙዎቻችሁ የምትሰሩት ትልቁ ስህተት ሁሉ ነገራችሁን እርግፍ አድርጋችሁ ትታችሁ ለነዛ ሰዎች ሙሉ ለሙሉ ራሳችሁን አሳልፋችሁ መስጠታችሁ ነው። ማለትም ለስራችሁ፣ ለጓደኞቻችሁ እንዲሁም ለቤተሰቦቻችሁ የምትሰጡትን ትኩረት በሙሉ በከፍተኛ ሁኔታ ትቀንሳላችሁ። ይሄ ግን ስህተት ነው። ከዚህ በፊት የገነባችኋቸውን የተለያዩ ግንኙነቶች ማፍረሱ በፍጹም አስፈላጊ አይደለም። ይሄ የእውነተኛ ፍቅር መገለጫ ነው ብላችሁ አስባችሁ ሊሆን ይችላል። ነገር ግን በተቃራኒው የፍቅር አጋሮቻችሁን ከመጠን በላይ የሚያስጨንቅና ነፃነታቸውን እንዲያጡ የሚያደርግ ተገቢ ያልሆነ ባህሪ እንደሆነ ወቁ። የስነ ልቦና ጥናቶች እንደሚያሳዩት ከሆነ ሰዎች ጠንካራ በሆኑና ራሳቸውን ችለው መቆም በሚችሉ ሰዎች ብቻ ይሳባሉ። ሁለተኛ፣ አለመግባባትን በዘዴ መፍታት። አለመግባባቶች በመካከላችሁ በሚፈጠሩበት ወቅት ነገሩን ረጋ ብላችሁ ለማብረድ በቂ ጊዜ ውሰዱ። በውስጣችን ቁጣና ብስጭት በሚፈጠርበት ወቅት ሰውነታችን ኮርቲሶል የተሰኘ ኬሚካልን በብዛት ያመነጫል። በዚህ ሰዓትም ከሰዎች ጋር ተነጋግሮ መግባባት በጣም አስቸጋሪ ነው የሚሆነው። ለዚህ መፍትሄው ታዲያ ሰውነታችን ያመነጨውን ኬሚካል ወደ ቦታው እስኪመልሰው ድረስ ለጥቂት ደቂቃዎች ነገሩን ችላ ብሎ መተው ነው። ብዙ ጊዜ አለመግባባቶች እየተባባሱ የሚሄዱት ባላግባቡን ጉዳዮች ላይ ብቻ ሳይሆን ውስጣችን ባለው ያልሸነፍ ባይነት ስሜትም ጭምር ነው። በመሆኑም ይህንን በሚገባ መረዳት መቻል ለግንኙነታችሁ ቁልፍ እንደሆነ እወቁ። ሶስተኛ፣ ትዕግስት ይኑራችሁ። ለእናንተ ተራ የሚመስሉ ነገሮችን ሲያማክሯችሁ እንኳን በሚገባ ትኩረት ሰጥታችሁ ልታዳምጧቸው ይገባል። ምናልባትም እነዚህ ሰዎች ለችግሩ መፍትሄ እንድትሰጧቸው ሳይሆን ለእነሱ ምን ያህል ትኩረት እንዳላችሁ ማየት ሊሆን ይችላል የፈለጉት። በመሆኑም ስላጋጠሟቸው ችግሮች ሲያማክሯችሁ በቅድሚያ በመጠኑ ወደ እናንተ ሳብ አድርጋችሁ እቅፍ በማድረግ ከጎናቸው መቆማችሁን በሚገባ ልታሳዩቸው ይገባል። እናንተ ከነሱ መቀበል የምትፈልጉትን ፍቅር ያህል ሳትሰስቱ ለእነሱም አድርጉላቸው። ምክንያቱም ጥሩ አትክልትን መመገብ የምትፈልጉ ከሆነ በቅድሚያ ዘር ትዘራላችሁ፣ አረሙን ትነቅላላችሁ፣ በየጊዜው ውሃ ታጠጡታላችሁ፣ እንዲሁም ወቅቶች እስኪለወጡ ትታገሳላችሁ። በመጨረሻም ጣፋጩን ዘር ለመግመጥ ማንም የሚከለክላችሁ አይኖርም።